አብረን ቁጭ ብለን ሴት ሁላ እንደዚህ ተጠምዝዞ ነው የሚያየው። በእውነት ያለማጋነን ነው ማውራችሁ። ከኔ ጋር ቁጭ ለምን እንዳለም አላውቅም። ምንም ክራይቴሪያ ይኑርሽ፣ ሁሉም ሰው የራሱ ክራይቴሪያ ለራሱ ልክ ነው። ማንም ሊያስገድደው አይገባም። በተለይ ይሄ ችግር የሚስተዋለው ሴቶች እህቶቻችን ጋር ይመስለኛል። በእርግጥ ሴትነት በራሱ ብቃት ነው። ሴትነት በራሱ ቫልዩ ያለው ባይዘው ወይ ባትማሩ ምንም ባትሉ ባይ ኔቸር ሴት ስትሆኑ ብቻ እየተሰጣችሁ ትልቅ ጸጋ አለ። እንደታየች የምታስደነግጥ አይነት ሴት አይደለም። ጥፍጥፍ ነኝ፣ ጎራዳ ነኝ፣ አውቃለሁ። ምን እንዳለኝ ምን እንደሌለኝ አውቃለሁ። አትራክት ለመደረግ እኮ ነው እንጂ ያ ሰውዬ እኔ ይሆናል ወይ ምናምን አይደለም። ቶሎ ሳየው የሚስበኝና የሚማርከኝ አይነት ወንድ እንደዛ አይነት ወንድ ነው። ሰላም ጤና ይስጥልን። ፔሪ ነኝ። እንኳን ወደ እኔ ቤት በሰላም መጣችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ብትሆኑ ደስ ይለኛል። እንዲሁም አዳዲስ ሀሳቦች ስለሚነሱ እንዲሰራ የምትፈልጉትን ሀሳብ ካለ ኮመንት ላይ አስቀምጡልኝ። እንደሚታወቀው ብዙዎቻችን ለትዳርም ይሁን ለፍቅር ጓደኞቻችን መስፈርት አለን፣ ወይም ደግሞ የምንመርጥበት ክራይቴሪያ አለን። ፍቅረኛዬ ወይም ሚስቴ እንዲህ ልትሆን ይገባል ብለን እናስባለን። እሱን ምን እንለዋለን? የፍቅር መስፈርት ወይም ደግሞ ክራይቴሪያ እንለዋለን። ትልቁ ዛሬ ላነሳበት የፈለኩት ነገር አንድ ሰው ከኔ ጋር የሚሆነው ሰው ወይም ደግሞ የኔ ምርጫ የሆነው ሰው ይሄንን ነገር ሊያሟላ ይገባል ብሎ ቢናገር መብቱ ነው። ምንም አይነት ችግር የለበትም። ከፈለገ ምድር ላይ የሌለ ሰው መምረጥ መብቱ ነው። ማንም እሱን የሚከለክለው ነገር የለም። ስለዚህ አንድ ሰው የኔ ሚስት ወይም ደግሞ የኔ ፍቅረኛ ልትሆን የሚገባል ብሎ የሚያስበውን ነገር በዝርዝር ሲያስቀምጥ ብዙ ጊዜ ሚስ የምናደርገውን አንድ ነገር ልንገራችሁ። ያንን ፍቅረኛችን ብለን ሊስት አውጥ አድርገን ያስቀመጥነው ክራይቴሪያችን ወይም ደግሞ እንዲህ ሊሆን ይገባል ብለን ያስቀመጥነው ክራይቴሪያችንን ያ ሰው በህይወታችን ቢመጣ እውን የኛ ማንነት ለዛ ሰው ብቁ ነው ወይ? ራሳችን ላይ ሰርተን ያንን ክራይቴሪያ ያሟላው የኛ ቤስ የምንለው ሰው በህይወታችን ሲመጣ ለሱ ሙሉ የሆነ ማንነት ገንብተን ነው ወይ የጠበቅን ያለ ነው የሚለው ነገር ነው ትልቁ የጥያቄ ምልክት ውስጥ የሚገባው። ብዙዎቻችን መስፈርት እንደረደራለን። ለምሳሌ ወንዶች ቆንጆ መሆን አለባት፣ ሼፓ፣ መቀመጫዋ ምናምን፣ በዛ ላይ ደግሞ ቨርጅን መሆን አለባት፣ ወንድ የማታውቅ ስነ ስርዓት ያላት፣ ረጋ ያለች፣ ዲሰንት የሆነች፣ ግብረ ገብ ያላት፣ በቃ ራሷን የምትጠብቅ፣ እኔን የምትወደኝ የምትንከባከበኝ ብሎ የሆነ ሰው ያወጣል ያንን መስፈርት። ሴት ደግሞ የራሱ በቂ ገንዘብ ያለው ፕሮቫይድ የሚያደርግ አንድ ፕሮቴክቲቭ የሆነ ወንዳ ወንድ የሆነ ቁመቱ እንደዚህ መልኩ እንደዚህ ጠይም ወይ ቀይ ከዛ በኋላ ለኔ እንደሚያደርግልኝና ከምንም በላይ ደግሞ በቃ አነጋገሩ አወራሩ የሚያስቀኝ የሚያጫውተኝ ብላ ደግሞ ሴቷ በራሷ መንገድ የራሷን መስፈርት ታወጣለች። ትልቁ ግን ችግር እነዛን ሰዎች እውን ስናገኛቸው ምናልባት ለነዛ ሰዎች እኛ ብቁ አይደለን። ለምን አልሰራንም ራሳችን ላይ? እነዛ ሰዎች እኛ ያልናቸው ሰዎች ደግሞ የራሳቸው የሆነ ክራይቴሪያ የራሳቸው የሆነ መስፈርት አላቸው። ስለዚህ ሁሉም ሰው ላወጣው ክራይቴሪያ ሁሉ ብቁ አይደለም ማለት ነው። በተለይ ይሄ ችግር የሚስተዋለው ሴቶች እህቶቻችን ጋር ይመስለኛል። ለሁሉም ሰው ብቁ የሆነን አይነት ስሜት። በእርግጥ ሴትነት በራሱ ብቃት ነው። ሴትነት በራሱ ቫልዩ ያለው ባይዘው ወይ ባትማሩ ምንም ባትሉ ባይ ኔቸር ሴት ስትሆኑ ብቻ እየተሰጣችሁ ትልቅ ጸጋ አለ። ብዙዎች ግን ሴት ሲባል ሴት ሲወለድ ሴትነት ቫልዩ ማነስ ብለው ማኒፑሌት አድርገው ነገሯችሁ እንጂ ሴት ስትሆኙ ማዕፀን ኖሮሽ ስትወለጂ ብቻ በማይንድም በተለያዩ ነገሮች ሴቶች ብዙ ቫልዩ ይዘው ነው የምንወለደው። ባይዘው ግን ዓለም ያንን ነገር እንድናቀው ተደርገን ስላላደግን ነው ቫልዩ አለን። ያ ቫልዩ ግን ለሁሉ ወንድ ፊት ያረጋል ማለት አይደለም። ለሁሉ ወንድ ምርጫ ነው ማለት አይደለም። ገብቷችኋል? ያንን ሁሉ ክራይቴሪያ የደረደርሽለት ወንድ የእውነት ሲመጣ አንቺ ጋር እሱን ተቀብሎ አንድል አድርጎ
ተንከባክቦ ቨርጅን ከሆነ የሚፈልገው ቨርጅን ላትሆኚ ትችያለሽ። አንቺ ዝም ብለሽ ክራይቴሪያሽን ስላወጣሽ በሙሉ በቃ አንቺ ያልሽው ክራይቴሪያ ያለው ወንድ ሁሉ የሚገባሽ ከመሰለሽ ተሳስተሻል። በብዙ ወንድ የምንታለለው የምትታለሉት ለሁሉ ወንድ ብቁ ነን ብላችሁ ስለምታስቡ ይመስለኛል። መጀመሪያ ሴት ከሆንሽ ክራይቴሪያሽ እንዳለ ይሁን። ምንም ክራይቴሪያ ይኑርሽ፣ ሁሉም ሰው የራሱ ክራይቴሪያ ለራሱ ልክ ነው። ማንም ሊያስገድደው አይገባም። ነገር ግን ያለሽን አቋም፣ ያለሽን የማይንድ ሌብል፣ ያለሽን የትምህርት ደረጃ፣ ያለሽን የገቢ ሁኔታ፣ ያለሽን የሰውነት አቋም መጀመሪያ እወቂው። እኔን ለምሳሌ ብታይኝ ያን ያህል ደባሪ ሴት አይደለሁም። ስራመድ ምንም ቁመናዬ ያምራል፣ ቀጫጫ ነኝ፣ ፊት ነኝ ምናምን፣ ግን ቆንጆ አይደለሁም። ከሆነች ገና እንደታየች የምታስደነግጥ አይነት ሴት አይደለሁም። ጥፍጥፍ ነኝ፣ ጎራዳ ነኝ። አውቃለሁ ምን እንዳለኝ ምን እንደሌለኝ አውቃለሁ። በመጀመሪያ ደረጃ ያንን ስለማቅ ማንንም ለመምሰል አልሞክርም። ተቀብያታለሁ። በተፈጥሮ የተሰጠችኝን ፔሪ ተቀብያታለሁ። ሄጄ አፍንጫዬን ለማስተካከል አልሞክርም። ሄጄ የሆነ ነገሬን ለማስተካከል አልሞክርም። በቃ ተቀብያታለሁ እቺን ፔሪ። እቺ ፔሪ ራሷን ኮምፒት የምታረገው ልክ እንደታዩ ከሚያስደነግጡ ሴቶች ጋር ኮምፒት አላረግም። እኔ አልወዳደርም ከነሱ ጋር። የሆነ ሰው ግን አለ እኔ የምፈልገው አይነት የሆነ ሰው ልክ ሲቀርበኝና በሆነ አጋጣሚ ስንቀራረብ የውስጤን ውበት ከላይ የበለጠ ማየት የሚችል ወንድ አለ። እሱ ወንድ እኔ ውስጥ ያለውን ወርቅ ማየት ይችላል። ከሩቅ አብረቅርቆ እንደሚስብ አይነት ግን መልክ የለኝም። ከላይ አብረቅርቆ እንደሚስብ አይነት ግን ቁንጅና የለኝም። ስለዚህ ወይኔ እኔ ቆንጆ ስላሉ ለምን እላለሁ? አለ እኮ ልብን የሚያይ ደግሞ ቀርቦ ቫልዩን የሚያውቅ ወንድ። ከምንም በላይ ከቆንጆዋ ሴት በላይ እዛ ሌብል ላይ ስደርስ እኔ ተመራጭ ነኝ። እኔ ፊት አረጋለሁ ለዛ ሰው። ገብቷችኋል? ይሄን ያላችሁን ነገር እዋቁት። ለሁሉ ሰው ብቁ አይደላችሁ። ምክንያቱም ያ ሰው የየራሱ ማንነት፣ የየራሱ ክራይቴሪያ፣ የየራሱ ነገር አለው። ስለዚህ ሚዛናችሁ የምር ሚዛን የሚደፋው የትኛው ነው ብሎ ማሰብ ከምንም በላይ ብልህነት ነው። በተለይ በሴት እህቶቼ እኔ የሆነ ሰዓት ልንገራችሁ። እኔ ብዙ ጊዜ ቶሎ የሚማርከኝ ቀላ ያለ ወንድ ነው። እንደ አብዛኛው ሴት ጠይም ወንድ አይደለም ቶሎ የሚማርከኝ እና ቀይ ወንድ ነው። እዛ በቃ የቅንድቡ ሽፋሽፍቱ ምናምን ሙልት ያለ የሆነ እኔ ውስጤ የምስለው አይነት የሆነ ወንድ አለ። ያ ማለት አትራክት ለመደረግ እኮ ነው እንጂ ያ ሰውዬ እኔ ይሆናል ወይ ምናምን አይደለም። ቶሎ ሳየው የሚስበኝና የሚማርከኝ አይነት ወንድ እንደዛ አይነት ወንድ ነው። በሆነ አጋጣሚ ግን በቃ እኔ ኢማጂን የማደርገውን አይነት ልጅ ተዋወቅኩኝና ለምን አንገናኝም ተባብለን ቀጠሮ ካፌ ውስጥ ቁጭ አለን። ልጁ ቆንጆ ነው፣ የምር ቆንጆ። አብረን ቁጭ ብለን ሴት ሁላ እንደዚህ ተጠምዝዞ ነው የሚያየው። በእውነት ያለማጋነን ነው ማወራችሁ። ከኔ ጋር ቁጭ ለምን እንዳለም አላውቅም። ከዛ ልክ ማውራት ሲጀምር ወረደብኝ። መናገር ሲጀምር የኔ ሪል መነግራችሁ እኔ ከወንድ ልጅ የትኛውም ነገር አትራክት ያደረገኝ ይሆናል እንጂ ከወንድ ልጅ ጋር አብሬ እንደሆነ የሚያደርገኝ ኢንተለጀንስ ነው፣ አስተሳሰብ። በቃ ይሄ ዋው ከሆነ የትኛውንም ነገር እከፍልለታለሁ ለዛ ወንድ። የምሬን ነው የምላችሁ። በቃ አስተሳሰቡ ብሩህ ከሆነ እና ሲያወራ በስማመን ቦጭ ነው እና በስማም አልኩ። በቃ ምን አይነት ዓለም መታደል ነው ይሄን የመሰለው ውበት ይዞ ምናምን በቃ እንቦጭ። ገብቷችኋል? ሲያወራ በቃ ምንም እዚህ ግባ አስተሳሰቤ ውሃ የሚያነሳ አመለካከት የለው። ሲያወራ ምናምን ረበሰማ ወይኔ አፉን በዘጋ የሚያስብላችሁ አይነት ሰው። በጣም በቃች እየተቀመጥኩባት 1 ሰዓት 1 አመት ሆኖብኝ እንዴት ተቻኩዬ እንዲሄድኩኝ ወደ ቤቴ። ምን ልላችሁ ፈልጌ ነው፣ ፈርስት ኢምፕሬሽን ማለት ያ ሰው አብሯችሁ ይሆናል ማለት አይደለም። እኔ አሁን የመጀመሪያው ጓደኛዬ ቀይ አይደለም፣ አባባሌ ገብቷችኋል? ቀይ ቶሎ ይስበኛል አልኩ እንጂ ቦይፍሬንድ ወይም ደግሞ ሙሉነቱን ያየውበት ሰው ነው ከኔ ጋር ሊሆን የሚችለው እንጂ መልኩ አይደለም ከኔ ጋር የሚሆነው። አባባሌ ገብቷችኋል? እሺ ይሄንን ኢንተለጀንት የምለው ይሄ ምርጥ ወንድ በህይወቴ ቢመጣ ፔሪ ምን አይነት ሰውና መጠበቅ አለባት ነው ትልቁ ጥያቄ። እኔ አንባቢ ነኝ፣ አስተሳሰብ ነው በጣም የሚማርከኝ። እኔም ደግሞ ያንን ነገር ነው ዲቨሎፕ ማድረግ የምፈልገው።
ከዛ ደግሞ ብቁ ሴት መሆን እፈልጋለሁ፣ ሙሉ ሴት መሆን እፈልጋለሁ። አንድ ሴት ልታሟላቸው የሚገቡ ነገሮች ጥሩ ሚስት፣ ጥሩ እናት፣ ጥሩ ስብዕና፣ ታማኝነት የመሳሰሉ ነገሮች ራሴ ላይ መስራት፣ መገንባት፣ ማስተካከል፣ ከስተቴ ራሴን ማረም እፈልጋለሁ። ያ ሰው በህይወቴ ቢመጣ ለሱ ምቾት የምሰጥ ምርጥ ሴት መሆን እፈልጋለሁ። ስለዚህ ራሴ ላይ እሰራለሁ። መፈለግ ብቻ አይደለም። ብዙዎቻችን ግን መፈለግን የያዝነው መፈለግ ይሄ ሊሆን ይገባል። ይሄ ወንዶች ቨርጂን ሴት፣ ቆንጆ ሴት ምናምን ኦኬ ልክ ነው። ምንም ክራይቴሪያችሁ ላይ ምንም ሂስ አልሰጥም። ሁሉም ሰው የፈለገውን መምረጥ ስለሚችል የሚመቸው ኦኬ። እነዛን አይነት ሴቶች ግን በህይወታችሁ ሲመጡ ወይ ስታገቡ ያንን ምርጥ ወንድ ሆናችሁ አትገኙም። ለምን? አልሰራችሁም፣ ሙሉ አይደላችሁም። ምናልባት እናንተ ያላችሁ ገንዘብ ብቻና ደህና ስራ ሊሆን ይችላል። እንዴት ሴት ፕሮቴክት እንደምትደረግ፣ እንዴት ሴት ሃንድል እንደምትደረግ፣ እንዴት ማንስትሬሽን ሲመጣ፣ የወር አበባ ለውጦች ሲመጡ፣ የስሜት መለዋወጦችን እንዴት ነው በሲስተም ማልፈው፣ ሚስቴን እንዴት ነው በትንሹ ማስደስተው፣ ቤቴን ሰላማዊ ማደርገው ምናምን የሚሉ ማንነቶች ላይ አልሰራችሁበትም። በቃ ገንዘብ አለኝ ድንግል ሴት አላችሁ። እናንተ ያላችሁ ገንዘብ ብቻ ነው። ሌላ ሙሉነታችሁ የለም። ታማኝ አይደላችሁም፣ ቺተር ናችሁ። ድንግል ሴት በቁርባን በተክሊል እኮ የተጋቡ ሰዎች እናውቃለን። ወንዶቹ እሳት የሆኑበት፣ ሴቶቹ የሚቃጠሉ። ኦኬ ቆንጆ አገባ፣ ድንግል አገባ፣ ግን ቤትህን መምራት አልቻልክም። ቤትን ሊድ ማድረግ አልቻልክም። ለምን? አልተሰራም። ማንነትህ ሙሉ አይደለም። ክራይቴሪያ ላይ ወይ መፈለገ ላይ አይደለም ትልቁ ጥያቄ። ያቺ ሴት ስትመጣ በህይወት ውስጥ ደስተኛ አድርገ ከቤተሰቦቿ ተቀብለ ቁንጅናዋን፣ ውበቷን፣ ደስታዋን፣ ማንነቷን ጠብቀ እንደ አበባ ማቆየት የሚችል ማንነት ገንብተሃል ወይ? ከገነባ በእርግጠኝነት ያቺ ሴት ላንተ ነው የምትገባው። ብዙዎቻችን ግን ማንነታችንን ሳንገነባ ክራይቴሪያ እናስቀምጥና ያ ሰውዬ ለኛ እንዲገባን እንጠብቃለን። በህይወት አጋጣሚ እንኳን በእኛ ህይወት ቢመጣ ያን ሰውዬ ደስተኛ ማድረግ አንችልም። ሰላሙን፣ ህይወቱን ነጥቀን ትዳሩንም ሪሌሽንሺፑንም ሲኦል እናደርገዋለን። ክራይቴሪያ ማውጣት፣ ክራይቴሪያ መጻፍ፣ ክራይቴሪያ መወሰን መብታችሁ ነው ወንዶችም ሴቶችም። ነገር ግን ላወጣችሁት ክራይቴሪያ ብቁ ማንነትን መገንባት የሚባል ነገር አለ። አንድ ሴት ብቁ እንድትባል ምን ያስፈልጋታል? የመጀመሪያው ቢቻል በማንም ወንድ ጋር ግንኙነት አለማድረግ ለራስ ክብር ነው፣ የተሻለ ነው። ባይሆን ባይ ዲፎልት ያ ነገር እንኳን ካልሆነ ከዛ በኋላ ተሰብስቦ ራስን አክብሮ መኖር ለሴት ልጅ ለራሷ ክብር ነው የመጀመሪያው። ሁለተኛው ሞያ፣ የቤት ውስጥ ሞያ ለራስሽ ለልጆችሽ ነገ መታበስ የወደድሽም ጠላሽም አንቺ ነሽ። ሞያ እንዴት ነው ባል ትሪት የሚደረገው? ራስ መጠበቅ፣ መንከባከብ፣ ንጽህና መጠበቅ፣ ራስን አፕግሬድ ማድረግ፣ ማንበብ፣ የቻልሽውን ሆቢሽን ምንሽን እየሰራሽ ራስሽን ሬዲ አድርገሽ መጠበቅ፣ ለዛ ወንድ ብቁ ሆነሽ መጠበቅ። ወንድ ደግሞ ከሆንክ ያቺ አንተ ክራይቴሪያ ያወጣላት ሴት ብትመጣ ምን አይነት ወንድ መሆን አለብህ? በቂ ገንዘብ ቤትን ማስተዳደር ስላለብህ፣ ፕሮቫይድ ማድረግ ስላለብህ ማለት ነው። ፕሮቴክተር ነው ወይ? ለሚስት ደስታን መስጠት የምትችል፣ ሰላምን መስጠት የምትችል ታማኝ ወንድ ነው ወይ? ጥሩ አባት፣ ጥሩ ባል ነው ወይ? እነዚህ ነገሮች ራስን ከገነባ እውነትም እነዛ ሰዎች ቢመጡ እንደ ሙጫ አጣብቆ የሚያስቀር ማንነት ይኖረናል ማለት ነው። ስለዚህ ከክራይቴሪያ ከመስፈርት ባለፈ ያወጣነውን መስፈርት የሚመጥን ማንነት መገንባት ነው ትልቁ ነገር እንጂ መስፈርት ማስቀመጥ አይደለም ብዬ አምናለሁኝ። ታዲያ ሁልጊዜም ሰላማዊ የሆነ ትዳር፣ ሰላማዊ የሆነ ሪሌሽንሺፕ የሀገር፣ የቤተሰብ፣ የማህበረሰብ የእያንዳንዱ ነገር መሰረት እንደሆነ አምናለሁና ለተሻለ ነገር ሁላችንም ለተሻለ ትዳር፣ ለተሻለ ሪሌሽንሺፕ፣ ለተሻለ የፍቅር ህይወት፣ ለተሻለ የወንድና የሴት ግንኙነት የበኩላችንን አስተዋጽኦ እናደርግላለሁ። አመሰግናለሁ።